ነው አስራት በኩራት የሚሰጠው አማራው አሁን እኮ አስራት በኩራት አው መሰጠት አለበት ግዴታ ግን አይደለም አሁን እየሆነ ባለው ማለት ነው አስራት በኩራታችሁ አሉ የገጠር ቤተክርስቲያኖች ለአብይ አህመድ ይወተራ መሰግናለሁ ለአብይ አህመድ የድሮን መግዣ ነው ትግራያኖች የራሳቸውን ሲኖዶስ ወይ ደግሞ አማራ የራሱን ሲኖዶስ ማቋቋም ይችላል ባይዞይ ማለት ነው መብቱ እኮ ነው ኦሮሞ የራሱን ሲኖዶስ ኦፊሻል አቋቋሟል ትግራይ የራሱን ሲኖዶስ ኦፊሻል አቋቋሟል አማራ የራሱን ሲኖዶስ ማቋቋም ይችላል ያን ጊዜስ የሚሰጠው መባም ሆነ አስራት በኩራት በርግጥ ለጊዜው ያ ገቢ የሚቆጣጠር ውስጥ የሚገባው በአዴን ነው የሚቆጣጠረው ዞሮ ዞሮ ያለ አማራ መግደያ ነው የሚሆነው በአዴን ምንም መፍትሄ አይመጣም ግን ቢያንስ ድርጅቱ ግን አማራ ሲኖዶስ የሚለው ግን መሬት ላይ መውረድ አለበት ምንም ይሄ አሁን እኔ ለምሳሌ አንድ ክርስቲያን ምናምን ይሄንን ስናገር ይቺ ጨካኝ ምናምን የሚለኛል ኢትዮጵያ ውስጥ 2 3 ሲኖድ አንድ ኢትዮጵያ ሲኖዶስ የትግራይ ሲኖዶስ የኦሮሞ ሲኖዶስ እኮ እውን ሆኗል መሬት ላይ አብዛኛው ሰው የኦሮሞና የትግሬ ሲኖዶስ መመስረቱን ሰምቶ እንዳልሰማ አልፎ አማራ ሲኖዶስ የሚለውን ሐሳብ ሲያነሳ ቤተልሔም ጭራቋ ምናምን ይላል የአማራ ሲሆን ሁሉ ነገር ነውር ነው ለአማራ ሲሆን ሁሉ ነገር ነውር ነው ምክንያቱም አማራ አይችልም አማራ ኢትዮጵያ እያለ ለሌላው ቀላቢ ለሌላው ገባሪ ለሌላው እየታረደ ሟች ምናምን መሆን አለበት ያ ነው የሚታመነው ስለዚህ ቆፍጠን ብላችሁ አማራዎቹ ምንም ችግር የለውም ዛሬ ሲኖዶስ ምናምን ባለስልጣን እንተናሉ አማራ የራሱን ሲኖዶስ መስርቶ የሀብት ክፍፍል መጠየቅ ነው ያለበት ከኦርቶዶክስ ምክንያቱም ትግሬዎቹም የሀብት ክፍፍል እየጠየቁ ነው ኦሮሞም ሀብት ክፍፍል እየጠየቀ ነው አማራም የራሱን ሲኖዶስ እንግዲህ እና አቡነ አብርሃም እና ሌሎቹ የተባረሩት በቀጣይ ማድረግ ያለባቸው የራሳቸውን ሲኖዶስ መመስረት ነው አማራ ሲኖዶስ ማድረግ ያለባቸው ይሄን ነው ምክንያቱም ቤተክርስቲያኑ ለምን ገባው መሰላችሁ የቤተ ክርስቲያን ገንዘብ ለድሮን መግዣ እንዲውል የሚፈልገው አብይ አህመድ አማራውን በገዛ ገንዘቡ ሊገል ስለሆነ አው ገባለው ቤተ ክርስቲያን ትግሬው ምን ሰጡ ነው ትግሬውማ አሁንማ ትግሬዎች አይሰጡም ባይዘው ማለት ነው ትግሬዎቹ በምንም ሂሳብ ከራሳቸው ሲኖዶስ ውጪ 5 ሳንቲም አይሰጡም በምንም ማለት ነው ኦሮሞዎቹ በተመሳሳይ በምንም ሂሳብ ማለት ነው ሊሆን የማይችል ነገር ስለሆነ ስለዚህ መሆን ያለበት ምንድነው ራስ አበበ አረጋይ መሆን ያለበት ይሄንን ነው አማራ ቁጭ ብለህ እርስ በርስ ቤተልሔም ምናምን በል ቤትዬ ይቅርታ በስንት ጊዜ አገኘውሽ ያልሞከርኩበት ቀን የለም የኔ እናት እንዴት ነሽማ እግዚአብሔር ይመስገን እንዴት ነህ ራስ አበበ የምር እግዚአብሔር ይመስገን ዘፈንሽን አደንቅልሻለሁ እኔም አርቲስት ነኝና እሞካክራለሁ እኔ እኔ ያው ሙሉ ጌታ ባተን ታውቂዋለሽ አይደል ያው ሙሉ ጌታ ባተ ሙቷል ነፍሱን ይማርና ሙሉ ጌታ ፎርቅ እኔ ስንታየው ክብረት ጋር ምናምን ያደግና እውነ አባባት ስፌ ጋር ብር ያደኩ ልጅ ነኝ ከእንግዲህ በዘጠናዎች ምናምን ነገር ነፋሲት ጭጭው ነው ነው ዘለቀ ቤቲ በስንት ጊዜ ታዩስምና የኔ አንበሳ በርቺ ጀግና ነው ጀግና ማለት እኛ የምር ነው ጀግና ነሽ ጀግና በቃ እኛ ይኸውልሽ ትልቁ ነገር ሁሌም የምንለው ይሄን ነገር ነው ምክንያቱም መታገል ካለብን አብረን ታገልን መጥፋት ካለብን እንዳንድ አማራ ሁላችንም እንጠፋለን አሁን በጥፋት ላይ ያለን ህዝቦች ነን እኛ ምክንያቱም ሁሉም እኛ 46 አመት ነው እኛ ላይ ቢላይ ተሳለ ያን ሁሉ የማያውቅ አማራ ዛሬ እንተና ቤተልሔም እኮ እንዲነች እንተና ለኮይን ነው እንተና እሱ አይሰራ ሀቅ ስለምትናገሪ አቃለሁ በቃ ሀቅሽ ጀግና ለምን መሰለሽ አሁን የማያውቀው አማራ ካንቺና እኔ በታች ያለው አማራ ፖለቲካው በደንብ ያልገባው አማራ ጎጠኛው አማራ ሊሰድብሽ ይችላል ሀቀኛው እንደኔ አይነት ያንቺ ኩያ ነኝ እኔ እድሜያችን እኩል ነው ያንቺና የኔ እድሜ ያለው አማራ ደግሞ በደንብ ይረዳዋል
በደንብ ያውቀዋል። ምክንያቱም 46 ዓመት እቺን ያልኩሽ አሳንሽ አማራ ትላንት በላይ ዘለቀ መጥቶ አዲስ አበባ ላይ ሲሰቀል 80 ዓመት ሞቶታል። ባይለ ስለ እነሳችሁ ወደሷ ከሄድና ብዙ ታሪክ እነግርሻለሁ ማለት አሁን። ስለዚህ አማራ ለምን ነቃ ከሆነ አላማቸው ነው ነቅተናል። ከዚህ በኋላ እኛ ጣሊያንን አስወጥተን የጣልነውን ጠበንጃ አንስተው እንግደላችሁ፣ ጣሊያንን አስወጥተን የጣልነውን ጠበንጃ አንስተው እኛ ከዚህ በኋላ ሀገር መስርተናልና ከዚህ በኋላ ምንየምንልክ ሀገር መስርተናልና ትልቅ ሀገር ሰጠናችኋልና ከዚህ በኋላ ብሔር አብረን እንኑር ባልን እኛ ንቀን የጣለውን ጠበንጃ ጣሊያንን እኮ ነው ያስወጣንበት። እነሱ ተነሱና እኛን መግደል ጀመሩ። እኛ ንቀን በጣልነው ጠበንጃ ማለት ነው። አየሽ የተጫወቱብን መጫወት ማለት ነው። እኛ ግን አሁን የምንለው ከዚህ በኋላ ነው እንዴ በእንደዚህ አይነት ባፍ መፍቻ ቋንቋ ማመጣችሁኛ ልትገሉን ከሆነ ከዚህ በኋላ አንሞትምም አንገደልምም ከዚህ በኋላ። ስለዚህ ስንኖር ኢትዮጵያ የምትባል ሀገር በጋራ እንኖርባታለን። የአማራው፣ የኦሮሞው፣ የትግሬው፣ የሱርማው፣ የመዠንገሩ፣ የአኟኩ፣ የወላይታው፣ የስልጤው፣ የጉራጌው ሀገር ናት። ኖ አማራ አትኖርም ከተባለ ደግሞ አማራ የሌለባት ሀገር በአፍንጫዋ ትተከል። በአፍንጫዋ አብረን እንጠፋለን ማለት ነው። አብረን ስደተኛ እንሆናለን ማለት ነው። አብረን ሀገር እንለቃለን ማለት ነው። ስለዚህ እኩልነት ከሆነ ግን በእኩልነት ስንኖር ግን ተከባብረን መሆን አለበት ነው። ቤቲ አንቺን ለማግኘት ያላደረኩት ጥረት የለም። ጎብሽልኝ እንደነሞት አይነት ከፍታፍ ግን ከፍታፍ አፉን የሚከፍት ዘመነ እንደዚህ በአፍንጫ ኔትወርክ ነው ራስ መሬት ላይ ያለውን ጉዳይ እኛ እናውቃለን። በደንብ ነው ይሰማሻልማ። መሬት ላይ ያለውን ጉዳይ እኛ እናውቃለን። እንደነሞት አይነት ከፍታፍ ግን አሜሪካ ቁጭ ብሎ ዘመነ እኮ ቦርጩ ትልቅ ነው፣ ዘመነ እኮ መዋጋት አይችልም፣ ነፍጣም ይምጣና ይዋጋ። እስቲ እሱ ጀግና ከሆነ ይዋጋ። እንደ ዘመነ ቦርጩ ትልቅ ሆኖ እስቲ ይዋጋ። ወንድ ነው እስቲ ይታገል፣ እስቲ ይፋለም። እንደዚህ አይነት ነገር አንሰማም። አንቺ ጀግና ነሽ፣ በርቺ። አደራ መላችሁ ነገር ግን ዘመነ ጀግና ነው። ዘመነን አንንቀፈው። የእውነት መንገድ ነው ይዞ እየተራመደ ያለው። የእውነት በቃ የእውነት ሊሞት ነው እየተራመደ ያለው። ፈጣሪ ምስክሬ ነው። ውሸታም አይደለም፣ የማንም ቅጥረኛ አይደለም። በቃ ባጭሩ ውሸት ነው። ይሄ ዘመነ እኮ እንዲህ ነው ቦርጩ እንደዚህ ወሮ ምናምን ነገር ሞታ ይገርመኛል። ሞታ ግን አፉ በጣም ትልቅ ነው። ደግሞ በዚያ ላይ ስታዩ አንዳንዴ ይረዳል፣ የዋህ ነው። ግን አፉ ግን የማይሆን ነገር ውስጥ እየገባ ነው ያለው። አዎ ይሄን ነው የምልሽ። አንቺ ግን አንድ ቀን ዘመነ እንዲህ ነው እስቲ ሰምቼሽ ስለማላቅ ሐቀኛው መሬ፣ ሐቀኛው ዘመነ፣ ሐቀኛው እነዚህ አራቱ አሁን እየታገሉ ነው ያሉትና መሬት ላይ ያለውን ትግል ይተውትና ሐቁን እናውራ ሲባል መሪ አይነካም። በቃ አለቀ። እኛ አሁን መሬት ላይ ያለውን ጉዳይ እኛ ነን የምናውቀው። እዚህ ያለው ልጆች ነው የምናውቀው። ውጭ ያለው ሰው አይደለም የሚያውቀው። እና ቤትዬ ለማንኛውም እኔ ካሳንቺስ ሰማይ በለው መናኸሪያ እያለ ናይት ክለብ ሰራ ነበር። እዛ ዮርዳኖስ ፊት ለፊት ከነጉሴ ተስፋዬ ጋር እኔ እርዳው ጋር ሰራ ነበር። አሁን የልጆች አባት ነኝ። ዮርዳኖስ ማለት አሁን ወደ ካሳንቺስ ዮርዳኖስ ፊት ለፊት ጥሩ ምግብ ቤት እኔ ሰራ ነበር። ሰሚ ባላገሩ ጋር ከተማ መኮንን እኔ ናይት ክለብ ረጅም ያኔ ሳይፈርስ ናይት ክለብ ያኔ ነበረ። ያኔ ታስታውሽ ከሆነ እና አለማየሁ እና አሌክስ ያንተን ማን ነው እና አለማየሁ ኤርፖና ጎሴ ተስፋዬ ይርዳው ምናምን በሚሰሩበት ሰዓት ታስታውሽ ከሆነ እኔ ሰሜ ጋር ሰራ ነበር። ዮርዳኖስ ከመናኸሪያ ወርዶ ማለት ነውና አባባ ተስፋዬ ጋር ወጣትና ህፃናት ትንሽ ሁኜ ነው ከባህር ዳር አካባቢ የመጣሁትኝ። እዛ መጥቼ ነው የ16 ዓመት ልጅ ሁኜ አዲስ አበባ ነው ያደኩትኝ። ከ16 ዓመት በኋላ ያው ዊንጌት አካባቢ ወደ ፓስተር አካባቢ ያደኩ። ከዛ በኋላ እንግዲህ ሃይስኩል አዲስ ከተማ ተማሩ። በቃ ቤቲ ብቻ ልንገርሽ፣ ጎበዝ ነሽ፣ አደንቅሻለሁ። አደራ ሐሳብሽን እንዳትመልሺ። ሐቃችን አንድ ቀን ይፈርዳል ነው የምልሽ። ሐቅ እውነታው እኛ እንደ ሀገር አብረን እንኖር። አልኖርም ብለው ካሉ ደግሞ ለአማራ አሁንም ደግሜ የምነግርሽ ለአማራ ያልሆነች ኢትዮጵያ በአፍንጫዋ ትተከል። እንደዚህ አይነት አማራ ኢትዮጵያ ትፈርስብሃለች እያሉ ማስፈራሪያ እየሰጡ ኢትዮጵያ የምትባል ሀገር ትፈርሳለች ትወድማለች እያሉ ማስፈራሪያ እየሰጡ አማራን መግደል አይቻልም። ከዚህ በኋላ አብረን ትፈርሳለች፣ አብረን እንሞታለን፣ አብረን እናልቃለን። ከዚህ በኋላ ይሄን ነው የምልሽ። እንዲህ የሚባል ተረት ተረት ጨዋታ የለም። ስንኖር ስንከባበር ኢትዮጵያ የምትባል ሀገር ታድጋለች፣ የጋራችን ናት። ሳንከባበር ግን 4 ኪሎ ሲገባ ሲበላባት ይኸውልህ ራስ አበበ ምንድነው ይሄ? ሞኝነት ነው። ካሁን በኋላ ሞኝነት ኢትዮጵያ የምትባል ሀገር ምናልባት አማራው አፉን ዘግቶ የኢትዮጵያ ገባሪ ሆኖ ለመኖር
ለመኖር እያረሰ አው እያረሰ አማራ እያረሰ መብቱን ጠይቆ በኩልነት በዛች ሀገር ላይ ልኑር ብሎ ካለ በፍጹም የማይሆን ነገር ነው። ሲጀመር እና አብይ አህመድ ሀገር እየሰሩ ነው ያሉት እኮ በቃ ነገሩ ሁሉ ተበላሽቷል፣ አጥቷል። ለረጅም ጊዜ ስንናገር የነበረው ይሄንን ነው። እኔ አሁን ለነገሩ እኛ አሁን ድሮ ስንጮህ ያልሰማን ህዝብ ዛሬ ራሱ ወጥቶ እያለቀሰ ስለሆነ ምንም ችግር የለም። እንትን ፎሎ አድርግሻለሁ ቤትዬ። እኔ አሁን አዳዲስ ስራዎች መስራት ፈልጋለሁ ቤቲ። ዜማና ግጥም በተረፈ እንደነገርኩሽ ነባር እነ ሙሉጌታ አባተ ነፍሱን የማረው ሙሉጌታ ወርቅ አለ አሁን በህይወት። ስንታየሁ ክብረት ነው የምታውቂው ነገር ነው። ስንታየሁ ጋር እኮ ስራ ሰርቻለሁ። አይገርምም? ስንታየሁ ክብረት እንገናኛለን። እኔ ደግሞ አዳዲስ ስራዎች ሰርቻለሁ። እነሱን ደግሞ ልክልሻለሁ። እንድንበረታ የምፈልገው ከዚህ በኋላ ቤቲ በርቺልኝ እናቴ። በጣም ነው የማከብርሽ የኔ እህት። እሺ ወንድም አለ የኔ እህት አከብርሻለሁ፣ ወድሻለሁ በጣም ወንድም አለ። በርታልኝ። እሺ እሺ፣ አሜን። ፎሎ አድርግሻለሁ። እሺ መልእክት በየት በኩል ነው ወንድም አለሜ? ቲክቶክ ነው እንደ መልእክት የላክልኝ? ስለመጣ ደስ ብሎኛል። ብስራት አለ ይሰማል? አይሰማም? ትሰማለህ? አዎ ትሰማለህ። እንዴት ነህ? እንዴት ነሽ ቤትዬ? ሰላም ነው? ዳለውልህ ወንድም አለም ብስራት። ትናንት ማስገቢኝ እያልክ ስትጠይቅ ነበርና ይቅርታ። ደህና ነህ? እንዴት ነህ? እግዚአብሔር ይመስገን ደህና ነኝ ቤትዬ። አይ እኔ እንኳን ያው ብዙ ተናጋሪ እንኳን አይደለሁም፣ ግን ምድር ላይ እንዳለ ሰው የሚለፈውን ለማመስገን ነው ቢያንስ። አመሰግናለሁ። ሰው መናገር ባይችል እሺ፣ ሰው ጀግናውን ጀግና ብርቱውን ብርቱ ብሎ ለማመስገን ነው። ምድር ላይ እንዳለ ሰው ነው። በእርግጥ እኔ ያው ሀገር ቤት ነኝ። ምድር ላይ የምንጨፈጨውን ሰውን ድምጽ የምትሆኑንን እንደ አማራ የቆማችሁልን በአማራ ደም ላይ ኦሮሚያን እንገነባለን ብሎ በእናንተን ጥንካሬ እስካሁን አለና ተናጋሪ አይደለሁም። ጎበዝ ነሽ፣ በርች፣ ጠንካራ ነሽ። ጓጠኛ ይሉሻል፣ ግን እንደ አማራ ነው የምታስቢ። ስላልተረዱት ነው፣ ብዙዎች ስላልተረዱት ነው። እንከታተልሻለን እና ይሄን ጀግንነትሽን ለማበረታታት ነው እንጂ ሌላ ነገር ልል አይደለም የመጣው ቤትዬ። እግዚአብሔር ያክብርልኝ፣ በእውነት ክብር ይስጥልኝ ወንድም አለም። እናንተንም እግዚአብሔር ይጠብቃችሁ። በጣም ነው የማመሰግነው ስለሆነ። አሜን አሜን። እሺ በርቱ። እሺ እግዚአብሔር ከእናንተ ጋር። እሺ አንጀቴን ነው የምትቆርጡት። እኔ ማን ስሰማችሁ ራሱ እኮ አይዟችሁ፣ በርቱ። ከልብ አመሰግናለሁ። እሺ እግዚአብሔር ያክብርልኝ ወንድም አለ። በርታልኝ። እሺ እናንተ ምን ቸገራችሁ? ቀልዱ። ሌሎቻችሁ ብዙ ነገር እኮ ስለማታውቁ ነው። ሆፕ ማነህ? ድለፋኖ ነው የሚቀድመው። ፎሎ አድርጉት። ሰሞኑን ካላስገባሽኝ እያለ አይቼዋለሁ። የእኛ ሰው አልመሰለኝም እንጂ ሆፕ አለ። ድለፋኖ ይቀርማል። ድለፋኖ ቀጥልሽ። ሰላም ቤትዬ፣ እንዴት ናችሁ? ሁላችሁም ሰላም ድለፋኖ እናንተ አለው። ሰላማችሁ ብዝት ይበልልኝ። አሜን። እንግዲህ ይሄ የእምነት ጉዳይ ምንም ሳይታለም የተፈታ ነው። ብዙ ጊዜ ሳልተምረት ጉርድ ሾላ አካባቢ ምን ያህል ብር እንደተዘረፈች እና እንደውም ይዘውት ካህናቱ ይዘውት እንዴት ሊያመልጥ ሲል እንዴት እንደመቱት ኮሪያ ሆስፒታል ገብቶ ከሞት እንደተረፈ እናውቃለን። ወደ 60 ሚሊዮን ብር ነው የተዘረፈችው።
እንግዲህ በአፍሪካ አንደኛ የምትባል ቤተክርስቲያን ንብረቷን እንደዛ አድርጎ ነው የዘረፈ። አሁንም ይሄንን መረጃው አላቸው እና ብይ ስለዚህ ቤተክርስቲያን ያሉ ነገሮችን ይብን የወርቅ መስቀሎችንም ይዘርፋል። ይሄ መንግስት አያፍርም። የድሮ አባቶቻችን እና አጤ ምኒልክ እና ኃይለ ሥላሴ ያስቀመጧቸውን ቅርጾች ራሱ እያወጣ ነው ሽጦ የኮሊደር ማልሚያ ያደረጋቸው። ይሄ ግልጥ ነው። እንግዲህ አማራ ደሙ መራራ ነው። የራሱ ሰው ነው። በነገራችን ላይ ዋናውና ጠላቱ ቅድሚያ የራሱ ሰው ነው። ይሄን ጠንቅቀን ልናቅ ይገባል። ያማር የስድስት ሰዓት እኮ ሆኖብኝ እኮ ነው ተቸግሬ ከጧት ጀምሮ ስፈልግ ነበር። ቆይ ዛሬ ምሽቱን ቁጭ ብዬ እፈልጋለሁኝ። ብዙ አልቆይም። እኔ ዛሬ ፊልሜን እያየሁ የረፍቴ ቀን ስለሆነ ጊዜ መውሰድ ስለምፈልግ ለራሴ ዛሬ እፈልግላለሁ። ቀጥል ድለፋ ነው። ይቅርታ። እንግዲህ ይሄንን በጥልቀት መመልከት ያስፈልጋል። በተለይ እነዚህ ምሁር የሚባሉ የአማራ በተለይ ዲያስፖራ ቀመስ የሆኑ የራሳቸው ወገን ምንም የማይመስላቸው የራሳቸውን ጀግንነት የራሳቸውን ጀግና አሳልፈው የሚሰጡ በራሳቸው ጀግና ሲደፈር ሲገደል ሲባረር የሚስቁ በራሳቸው እህት የሚያሾፉ በቃ ትክክለኛ የእናቱ ጡት ነካሽ መጀመሪያ ቁጥር አንድ ያለ እዛው ካማራው ከኛ ነው። ይሄ ምንም ብናወጣው ብናወርደው ሰማይ ብናደርሰው የማይፋቅ ነው። ይሄንን ባይኔ 150 ሰው ሲገደል ቁጭ ብሎ እየሳቀ አማራው አስታውሳለሁ። በልጅነቴ ቢያንስ የ12 አመት ምናምን ሁኝ ይስቅ ነበረ። ቤተልሔም ወለጋ ላይ አማራው በአማራ ላይ ማለት ነው። ያንድ አካባቢ አማራዎች ብቻ ሲገደሉ አሁን መጥራት ስለማልፈልግ ነው። እጃቸውን አጣምረው ይስቁ ነበር። ያ ነገር ተራው ደርሶታል። ያ የሳቀው ሰው ተራው ደርሶታል። እኔ ያመኛል። ቤቲ ምን አለ መሰለሽ ፓርላማ ላይ መርዞ አቶ መለስ ማለት ነው እንዴው ባስበው ደከመኝ ብለን እንዳንቀር እንደወለየ ወረኛ አለ። ፓርላማ ላይ እንደዛ ያረጋ ያስቀብን ነበር። በአማራ ላይ እየቀለደ ማለት ነው። እኔ በጣም ይወረኝ ነበር አልኩሽ። በዛ ሰዓት እንደዛ ሲያወራ ማለት ነው ይደነዘዘኝ ነበር። እንደዛም ሆኖ አማራነቴ ቆጭቶኝ ነው፣ ሰፈርተኝነቴ አይደለም። እና አሁንም ትዊተር ላይ መጥቶ ማያቅ ዝም ብሎ እንደ ቆርቆሮ ምላሱን ብቻ የሚያጮህ በውሸት ቲክቶክ ላይ እንኳን ተቀምጦ በመከራ ተለምኖ የሚቀመጠው ሁላ 5 ሳንቲም አውጥቶ የማያውቀው ሁላ ዛሬ አንጓጦ ስንት የሰሩ ጀግኖችንና እንደ ቤቲ ያሉ ለአማራ እድሜ ልካቸውን የከፈሉ ሰዎችን እያሰባሰቡ ስንት ነገር ያደረገች አንድ ብር ያልሰጠው ሁሉ ቤተልሔምን ለመተቸት ሙከራ ማድረግ ትዝብቱ ነው ትርፉ። እኛ በነገራችን ላይ ቤቲ ይሄን ሁላ ዋጋ ምን ከፍለው ደጋግሜ እናገራለሁ በአማራነታችን ነው። ስለ ጎጃም ቁመን አይደለም እንደ አማራ ስለቆምነ ነው። እውነት ይሄ ሀቅ ነው። ምንም የማይካር ነገር ግን እንደ ዘመድኩን አይነት ባልሰው ተኮልኩለው ሄደው ከዘመድኩን ጋር ከስር የሚያተሶትሱ አሁንም ካንቺ ጋር የሚገጥሙ ልጆች እንደና ሃይማኖት እንደነ ቴምር ውልውል የሚባል ሰው ልጅ አሁን ውልውል የሚባል ሰው ምንም አስተዋጽኦ ሲያደርግ አይቻላል። ማን ነው ውልውል የሚባል ሰው? በጣም ነው ማን ነው ውልውል ማለት? በጎንደር ስም የሚቀልድ የመከታው አድናቂ ነው። እልም ያለ ደንቆሮ ማለት ነው።
ቀንም ሙሉ ቤት ሰጠው ቴምርና ሃይማኖት ራሳቸው ስላልቻሉ በእነሱ ቤት ከፍተው ማውራት ስላልቻሉና ስላቃታቸው ሄደው እነዚህ የስኳድ ጎጠኛ የነበሩ መርዘኛ ተቀጥቅጠው አልሳካ ያሉ አሁን ደግሞ በቆየ ሞላ አማካኝነት አድርገው የጎጃምን አማራ ለመምታት የሚያደርጉት እነ ቴምር የቻቢ ልጇን ገላ ቀብራ ሄደች እና ባሏን የገደለች ሸርሙጣ ሌባ ይቺ የገማች አይውልሽ እንደ ቴምር አይነት ያለ ሰው ውሻ በጨው አይነካሽ ይባላል። ውሻ በጨው የማይነካት ሴት ውሻ ሽቶ ነው፣ ጨው ከነካው ሽቶ ነው የሚተው። እሷም ወንድ ሽቶ ነው የሚተዋት፣ አይቀርባትም። እውነት ለመነጋገር እንደዚህ የሆነች እንደዛ አይነት የተበሻቀጠች ዛሬ በጎንደር ስም የጎጃምን ልጆች ከጎንደር ልጆች ጋር ለማጋጨት እዛ ሄዳ ሃይማኖት የሚባል ይሄ ሴታ ሴት ምላስ ብቻ ሌላ ጭንቅላቱ የማያስብ ዝም ብሎ እንደው ከበሮ የሚጮህና የሚቀደድ ቀዳዳ የአዲስ አበባ ትቦ አፍሪካ ህብረት የሚወርደው የገማ ትቦ አለ። እንደዛ የሚጠነባ የአዲስ አበባ ልጆች ሊያውቁት ይችላሉ። እንደዛ የጠነባ ሰው ጋር ሄደው 24 ሰዓት ማለት ትችላለሽ እየተፈራረቁ እነዚህ ሰዎች አርፈው ቢቀመጡ ጥሩ ነው። እኛ እንደናንተ ኑ እንስደብ ምናምን በውስጥ ተነጋግረን ምናምን አይደለም። ይውጣላችሁ ብለን ነው ዝም ብለን በትዝብት የምናየው። ምን አረጋቻችሁ ይሄን ያህል? በእውነት ያሳፍራል። እና ደግሞ አንዳንድ የጎጃ ድለፋን ነው ወንድም አለ ምንድነው መሰለ እነሱ የሚፈልጉት አሁን የሚፈልጉት እንደነሽልኝ ጥሩዬ ምንድነው የሚፈልጉት መሰለ የጎጃም ወንድሞቻችን የተሰራባቸውን ደባ ቤተልሔም ላይ በመጮህ ቤቲ ለነሱ መልስ በመስጠት ለመሸፈን ነው የሚፈልጉት ያሉት ገባ እኛ ሌላ ነገር እንዳናወራ ሐቃችንን ይዘን እንዳንወጣ ነው የሚፈልጉት ሰው እነሱ በቃ በሚፈልጉት ቦይ መፍሰስ የለብንም ድለፋን ነው አንድ እውነት የምነግርህ እኔ ከነሱ በላይ በጣም ስማርት ነኝ አቋለው የሚፈልጉትን እኛ እንደ ህዝብ እየሞተብን ያለን አደረጃጀት ይዘን እየተንቀሳቀስን ያለን ህዝብ ነን እነዚህ ሰዎች ዛሬ ተገልጠዋል በነገራችን ላይ አብዛኛው ሰው ማንነታቸውን ጠንቅቆ አውቆታል ማንነታቸው ታውቋል ማንነታቸው ታውቋል ሰው ምንድነው እነሱም የሚፈልጉት ይሄን እኮ ነው ዛሬም ቤተልሔም ነገም ቤተልሔም ይነቀሱት ቁጭ ብለው 48 ሰዓት ወርክ 2 ወር ምናምን ባይዘው ቤታቸው ላይ ተቀምጦ ዛሬ የሚሰማቸው ሰው አለ ነገ የሚሰማቸው ሰው አለ ከነገ ወዲያ የሚሰማቸው ሰው አለ የዛሬ ወር የሚሰማቸው ሰው ከወር በኋላ አብዛኛው ሰው አሁንስ አበዙት ብሎ ጥሏቸው ነው የሚሄደው እኔ ግን ከነሱ ጋር ማለት ነው ቀን በቀን ቤተልሔምን ይሄንን አላሉ ምናምን ብዬ አልመላለስም ቴምር እኮ ስላልወለደች ስላላገባች ነው እኮ ጊዜ ያላትና ስራ ስለሌላት አልወለደችም ልጅ የላትም አላገባችም ሰው ሴትዮዋ አንደኛ ፍቅር የሚባለው ነገር አጣቆም ሰው ካልወለዳችሁ ባል ካላገባችሁ ምን ከሌላችሁ ግዚያችሁን በነገራችን ላይ ሰዎች ስራ ሲያጡ በሆነ ዲፕሬሽን ውስጥ ሲሆኑ ህይወት ከሌላቸው ቤታቸውን ማጽዳት ካልቻሉ አሁን ለምሳሌ እኔ ነገ ጠዋት ተነስቼ ቤቴን እንዴት ላጽዳ እያልኩ እያሰብኩኝ ያለሁት ምክንያቱም በቃ ይሄን መቀየር አለብኝ መስታወት ማጽዳት አለብኝ የመተኛታ ቤት ምን ማድረግ አለብኝና በቃ የሆነ ቤቴ ከዛ ቤቴን ጽድድት አድርጌ ከዛ ጣኔን ጨስ አድርጌ በቃ ሽትት ሲለኝ ከዛ ቴሌቪዥኔን ከፍቼ የበሬ ነው እንደዛ አይነት ሆቢ ከሰዓት በኋላ ልጆቼን ይዤ ሳውና ሃማም የሚባል ቦታ አለ ሂደን ተዘፍዝፈን ስንፈልግ ፀጉር ቤት ሄደን ፀጉራችንን ተሰርተን ጥፍራችንን ተሰርተን ኑሯችንን እየኖርን ነው እኔ አሁን አይታችሁ ከሆነ ትናንትና በዚህ ሰዓት ገባው ከ24 ሰዓት በኋላ ነው የተመለስኩት በ24 ሰዓት ውስጥ መስሪያ ቤት ነበርኩኝ ብዙ ማረጋቸውን ነገር አድርጌ ተኝቼ ተነስቼ ከዛ መጥቼ ምሳይን በጥብስ ጠብሼ ርጎ አድርጌ እንጀራይን ፍትፍት አድርጌ ወድቼ የምጠጣውን ጠጥቼ ሻይን ይዤ ነው መጥቼ የተቀመጥኩት
ይሄንን መኖር የማይችሉ ቢጃማዋ እየሸተተ ነው አሁን ተምር የተቀመጠችው። ከስንት ቀን ጀምሮ መሰላችሁ? ስንት ቀን ጀምሮ ቢጃማዋ እየሸተተ በካሜራ ስማትወጣው ራሱ የለበሰችው ልብስ ለመቀየር ጊዜ ስለሌላት ነው። ለምን? በጣም ስለተመታች፣ በጣም ስለመተዋት፣ በጣም ስለቆሰለች ቢጃማዋን ራሱ አትቀየርም። እየሸተተች ነው አሁን የተቀመጠችው፣ እሷም ያም ሰውዬ ማለት ነው። ስለዚህ እኔ ባይዘወይ ከነሱ ጋር ልደረደር አልችልም። እኔ ትልቅ ሰው ነኝ፣ አርቲስት ነኝ፣ ዝንጥ ያለ ኑሮ መኖር ሰው ነኝ ምናምን። በጣም ልዩነታችን ሰማይና ምድር ነው። የኢትዮጵያ መንግስት የሚያውቀው እንደው የኢትዮጵያ ሕዝብ የሚያውቀው ቤተልሔምን ነው። ተምር የምትባል ሴትዮ በእርግጥ ትታወቃለች። እሱም በመስረቅ ነው የምትታወቀው። አንድ ምስኪን የተባለች ማናት እመቤት ካሳ የተባለች እና አንዲት አርቲስት እንትን ብላ ዩቲዩብ ልክፈትልሽና አብረን እንስራ ብላ ያችን ልጅ እኔ እመቤቴን ፑችዬ ትሙት ነው የምላችሁ በልጅ አልምልም። እኔ እመቤት ካሳ የተባለችን አርቲስት አጭበርብራ ድፍን የኢትዮጵያ ሕዝብ ረግሟት ሃንዬ ጎጄ ማነ ሃኒ ጎጅዬ ዩቲዩብ ከፍታላት በሚዲያዋ ይዛት መጣ። ድፍን የኢትዮጵያ ሕዝብ ሲረግማት የነበረችው ተምር መሆኗን እኔ እመቤቴን አላውቅ። ይቺ ልጅ እንግዲህ በዛ ልክ ከአሜሪካን ሀገር እዛ መሬት ድረስ ዩቲዩብ በምስኪን እህታችን ላይ ቆይማ ልታስቆሚኝ የመጣሽ ሰው አለሽ። አላስገባሽም፣ እንዳታስገቡልኝ። ትንሽ ነው የሚሄድባት፣ ብዙ አልሄድባትም። እንግዲህ ተምር እንደዚህ ና ከአሜሪካ ለገንዘብ ካላት ጥማት አኳያ ሰለሞን ቦጋለ ምን እንደጻፈ ተመልከቱ። የፈለገ ይሁን ቅዴ ጠላቴ ነሽ፣ ተምር ግን ከአንቺ ከጥፍር ቆሻሻ ደርስም ይችልጥፍ። ክብር ይስጥልኝ ሰለሞን ቦጋለ፣ ክብር ይስጥልኝ ወንድሞቼ። ተወደደም ተጠላም ታቁኛላችሁ፣ አብረንም ሰርተናል ብዙ ነገር እኮ መሰረታችንም የተለያየ ነው። ኤኒዌይ ምንድነው ባይዘይ በጣም የጎንደር አማራዎችን አለማድነቅ በጣም ንፉግነት ነው። አይገርማችሁም? እኔ ሰሞኑን በጣም ስመለከት ነበረ። እነዚህ ሴረኞች እየሮጡ ሂደው ጎንደሮች፣ የጎንደር አማሮች ኑ ቤቴን ተሰብስበን እንቀጥቅጣት ሲሉ እነ ፔንኪለር ሁሉ ትናንትና መጥተው ነበር። አይ ጉድ! ትንሽ ስጋ ምናምን እንደሚባለው ማለት ነው። ያው ሁላችንም ስጋ ብንሆን ማለት ነው። እና እኔ ግርም ምን ያለይ አመሰግናለሁ ለሁላችሁም። ምንድነው ቅዴክስ ብያወጣውልሽ ቅዳሜ ገበያ ማለት ነው። ቅዴክስ ሰምታችሁ ሆነ ቅዴክስ ብያወጣውልሽ እኔ ነኝ ይላል። ባናና ልጣጭ ማለት ነው። አንተ ደግሞ አፈር ብላ አህያ ምን አባካ ነው ያወጣልኝ ቅዴክስ ትብለ። ቆይማ አንተማ ቆይ ጊዜህን ጠብቅ እና ልሰድበይ ብቻ እንዳይሆን ሰለሞን ቦጋለ። እሺ ናስቲ ስደበይ ደግሞ ሰድበይ እንዳይሆን ሰለሞን። እሺ ያው ጠላት ነች፣ ግን ተምር መጣ ያደረገችው ነገር ማለት ነው። ደግሞ ገንዘብ አሰባሳቢ አንዲት ከሊቢያ የተቸገረች ልጅ ጎንደሬ ናት ብላ ካረዳችሁ ብላ ሰብስባ ነበር የኛን ልጆች እና እኔ ባንቺማ አላወጣም እንቆጥ ነበር። አንቺ አማል ጀሪ ነሽ፣ ጎጃም ነሽ፣ ለተበናን ገብታ ታሪክ እናንተ ጋር ስጣል አንቀበል እና ከሁሉም ያለፈ ብዙ ነገር አለን። በቃ ጠላቴ ነሽ፣ ግን ተምር መጣባች ዛሬ ፖለቲካል ሰራ ታችል። እኛ በዚህ አንደራደርም፣ አንገት አለን። እኛ ጠላቴሽ ብዬ ከሷ ጋር አልለጥፍም። እኔ ጎንደሬ ነኝ፣ አቋም ያለኝ ሰው ነኝ። ምክንያቱም የኔና ያንቺ ችግር ከሰኔ 15 ጀምሮ ያለ መግባባት አለ። እዛም ብዙ ፖለቲካ ችግሮች አሉ። ጎንደርን ትነኛም በዛ ችግር አርገ ከዛ በኋላ ግን ማንም መጥቶ ድራማ ሊሰራና ፖለቲካ ሊሰራ ሲል አልፈቅድለትም። ይሄ ነው የኔ አቋም። ይገርማል። አማራው ሆነ ግን ጨርሻለሁ። በጣም አመሰግናለሁ። ሰው ግዴ ለምን እናንተ ምን እንታረቃለን፣ የጊዜ ጉዳይ ነው።
መታረቃችን አይቀር የትም ተቆርጦ አይጣል እኮ ይሄ ስጋ ለቁራጥ ቆርጬ ልጣለው ብትልም ቆርጣ አትነው ቆርጬ ማለት ነው ማለት ኤኒዌይ ግን የድራማው ባለቤት እንዴት አደረኩ ነው እርኩ ቅድስት ቅድስት ጋር ነው አምደ ማርያም ከሰለሞን ጋር አሁን ነው የምትታረቁት እኔ ስላለሁ ጋሽታቸው አማ አይውልህ አሁን መጣና እሱ እኮ ፐርሰናሊ መጣላት አይደለም የሪዮት ዓለም ልዩነት ነው ያለን እንጂ እኔና እሱ ያው እንሰዳደባለን እሱ የሚሳደባል እኔ የምሰድባለሁ ያው እድሜያችን እንጨርሳለን ፋኖ እኮ እንደሆነ የጎንደር የጎጃም የሚባል ፋኖ የለው አንድ አደረግናቸው በቃ አሁን ደግሞ እናንተም አንድ ሆኑ ያው መጣ እኮ ቤቴ ቤቱ ሄዳለሁ በቃ ለምን መሰለሽ አሸናፊ ሆነን ምን ወጣው ኃይላችን ገንብተን ፋኖ ወደ 4 ኪሎ ልናስገባ ከሆነ ሊጨርስ አንዴ ወራራ 4 ኪሎ ምን ገባ ከሆነ ህዝባችን ማሰባሰብ ኃይላችን አጠናክረን ወደፊት መቀጠል ነው እንጂ የጎንዮሽ አገር ቤት ያሉትም አሁን ውይይት ነው ያሉት ፋኖዎች ወደ አንድ ለመምጣት በጎንደር ያሉትን አንድ እንዲሆኑ ጥረት እየተደረገ ነው ያለው ለምን እርስ በርሳቸው የተዋጉ ዛሬው ዳባት ላይ ውጊያ ነበር ሁለቱ በጋራ ሆኖና ጎን ለጎን ለጠላት መጀመሪያ መቅደም ያለው ብጽግና መወገድ አለበት የሚል መርህ ይዘው እየተታገሉ ነው ያለው የጎንደር አርበኞች ስለዚህ እኛ እንደ ጎንደር እንደ አማራ ባንድ ላይ መስራት የሚገባንና አሸናፊ ነው ለማለት 4 ኪሎ ይውልሽ አባቶች አትጉ ብሎናቸዋል ገቡ ከስልጣናቸው በህጋዊ አስመስሎ አብይ አነሳቸው ለምን እነዚህ አባቶች ክብራቸው ለመቀነስ ያደረገሉ ግን ልባቸው ጀግንነታቸው እናቃለን አባቶቻችን ናቸው አብይ አህመድ ለማዋረድ ነው የሰራው አሸናፊ ሆነን ምን ወጣበት መንገድ ግን የግድ ነው ያቺ ትላንትና የተናገረችው ሴትዮ እሱን ቪዲዮ በትልክልኝ ጥሩ ነው ለምን እዚህ እኛ ድርጅት ላይ ተነጋግረን ነበር ስለዛ መንሽን አድርገነው ማነች እንዴት ነው ቪዲዮ እንድታመጣልን መረጃው ስላሉኝ እኛ ተወያይተንበታል ሌላ ብዙ ነገሮችም ስለተወያየንበት ለምሳሌ ድሮ የተባለው ምንድነው ድሮ አንድ ጊዜ የተቀጣጣይ ሬዲዮ የሚመስል ፈንጂ ተሰርቶ ሬዲዮ ነው ግን ወደ ታይላንድ ሄዶ ታይላንድ ላይ ሞዲፊኬሽን አድርገው እስራኤላውያን ወደ ሐማስ በሚገባበት ተቀጣጣይ ፈንጂ ሲም ካርድ ከተውበት ፈንጂ ሆኖ ፈነዳ እና እንደዛ ያለ እንዳይሆን ነው እንጂ ይሄን የተደረገው ስልክ ሰጥቼሽ ነበር ልነግርሽ ነበር ግን አልደወልሽም በኋላ ደውላለሁ ገሽርታቸው ስራ ስለሆንኩኝ አሁን ሰሞኑን ከማክሰኞ በኋላ እንደውም ቫኬሽን ነኝ ከዛ በኋላ ደውልልሃለሁ እናወራና አሳጥረውና ከነሱ ጋር ያለው ነገር ቪዲዮውን ላክልኝ ፈልጉታል የድርጅታችን አባል አንዴ ጨርሱታ ታንክ ዩ እሺ ሰለሞን ይጨርስሽ እና ምንድነው እኛ ጎንደርና ጎጃም በታሪክ የሚለያየው ነገር የለም ገባሽ ያው አንድ ሰዎች ትልቅ ችግር ካንቺ ትልቅ ችግር አለ እኔ ያስኩት ችግር አለ ጎንደርን ትጠያለሽ ምናምን ብዙ ነገር አይቻለሁ ከዛ ልጨርስ እንዳንጣላ ጎንደርን ትጠያለሽ ለበለዛ ስርዓት አርግኔ ጎንደርን አልጠላት እናወራውን ጠቀቀ ታውቀዋለህ የምን ጎንደርን መጥላት ነው እሺ አስጨርሽኝ እና የፈለገ ግን ዛሬ ከናንተ ጋር ካንቺ ጋር ስለተጣላሽ ትናንት ካንቺ ጋር ሆና የጎንደር ልጆች ስትቀጠቅጥ የነበረች ልጅ ዛሬ መጣ ነው ጎንደሮች ተሰብሰቡ ብትል የጎንደር ሰው ደደብ አደረገችው በታሪክ ማንም ቢመጣ አንቺን ለመምጣቱ ይመጣ ማለት ነው እቅሙና ቀና ያለ ገባሽ ሁሉም እኔም ብትይ መሳፍንት ብትይ አያሌው ብትይ ነፃነት ብትይ ባናና ሁሉም በአጠቃላይ አምደ ብርሃን እዚህ ጋር እየጻፈ ነው አይተሽዋል ሁሉን እናውቃለን ገባሽ የፈለገ ቢሆን ማለት ነው ማንም መጥቶ ጠላት አንቺን ሊምታሽ ቢል አናስመታሽም የኛ ችግር አለ ያነ ሌላ ጉዳይ ነው ግን በዚህ ሰዓት ላይ ትናንት ምን ስትል ነበር እቺ ምን ስታረግ ነበር ካንቺ ጋር ሆና ምን ስታረግ ነበር ዛሬ መጣ እናንተ ጋር ስለተጣላች ጎንደሩ ተሰብሰቡ ገንዘብ እየሰበሰበች ነበር በበቀደም ገንዘብ እየሰበሰበች የሆነች ሊቢያ ያለች ተብላ እርዳታ ስትሰበስብ ነበርና ጎንደሮች ተሸውደው ሰጡ አልሰጥም ያልኩኝ ማነሽ አንቺ ነበር እና አንቺን ለመቀጥቀጥ ተምር ለኔን ልትነዳኝ አትችልም
ገባሽ? ትናንት ፌደራል የነበረች ስንት ወንድሞቻችን ያኮላሸች ልጅ ዛሬ ከአንቺ ጋር ተጣልታ እንዴት ነው እኔ የምገንትን ብናል? ጎንደሬ ነው ገባሽ? እኛ አቋም ያለን ሰዎች ነን። ጎጃም ደግሞ ወገኔ ነው። የሀሳብ ልዩነት ከሰዎች ጋር ምንጣላቸው እልክ አጋብቶናል። አንዳንድ ሰጣ ገባለ ያን በቃ የኛ ችግር ነው። የልክ በልክ የምናደርጋቸው ነገሮች አሉ። ከዛ በተረፈ ግን በጎጃም አልደራደርም። ከዛ አንቺንም በዚህ ጉዳይ እኔ ጋር አልኩሽ እኮ በጣም ብዙ ሰርልሽኛል። ግን የፈለገ ብትሰርግኝም ተምር መጣ አንቺን ዛሬ እኛን ልጆች ሰብስባ አንቺን ልትሰድብ አትችልም። ከጥፍርሽ ቆሻሻ አትደርስም። አንቺ ስትመጪ እኔ ፖለቲካ ላይ እንተዋወቃለን። ተምር ትናንት እኛ እኮ እሷ ፌደራሉና ህዝብ ስጨፈጭፍ የነበረች ልጅ ወያኔን ካባረረ በኋላ በሆነ አጋጣሚ አሜሪካ መጣ እሷ አይደል እና በእንደዚህ አይነት ነገር ላይ የኛ ልጆች ሊደራደር እንደሌለሽ ብዬ ነው የገባው። አመሰግናለሁ። አመሰግናለሁ። ሁላችሁንም በጣም ነው የማመሰግነው። ይሄንን ሁሉ መዘዝ ተራ ፖለቲካና ተራ ፕሮፓጋንዳ ተራ ሰጣ ገባ የሚጠቅም የመሰላቸው ደናቁርታኖች በራሳቸው ጊዜ በብዙ ሰው ዘንድ ትዝብት ውስጥ ወድቀዋል። ይሄ ሁሉ ምን ያህል ትዝብት ውስጥ እንደወደቁ የሚያሳይ ነው። ለማንኛውም ለሁላችሁም በጣም ነው የማመሰግነው። እናንተ መጣችሁ ቤቲ ቅሬታ ቤቲ ይኸውልሽ፣ እሱ አሁን ሰለሞን ጎንደርን ትጣያለሽ ብሎ ፖለቲካም ሰርቶብሻል። እውነት ለመናገር አሳምነሽ ተከራክራችሁ ቢወጣ አልከራከርም። እኔ ከሰለሞን ጋር በነገራችን ላይ ቆይ ቤቲ ይሄን አካባቢ ትጠላለህ ምናምን የሚባል ነገር የለም። የሰው የመሰለንን ስንከተል ትችቶች ካሉ ጎንደር አካባቢ አንዳንድ ግለሰቦችን ምናምን ስንተች አካባቢ ትጠላላችሁ ፈጽሞ የሚሆን ነገር አይደለም። አይ ቲንክ ሰለሞን ራስ ቴሌግራም ግሩፕ ውስጥ የምትጽፈውን ታውቀዋለህ። ሰለሞን አካባቢ ይጠላል ማለት ከፈለኩ ስክሪንሻቶች እያወጣው ይሄ ነው ማለት ይችላል። አሁን ያለ ካንተ ጋር ተጣገባ ወይለ እኮ ካንተ ጋር ከነ ምናምን አንተ ኖ ይኸውልህ እንደዚህ እናድርገው። ይኸውልህ እኔ እዚህ ጋር የመጣሁት ይኸውልህ ሽምግልና አይደለም ድርድር አይደለም የመጣሁት በተምር ጉዳይ ላይ ባለው አቋም ስለ ቤተልሔም አንተ ቤተልሔምን አውቃታለሁ። በቃ ስለ ቤተልሔም እና በተምር ባለው ላይ መመስከር ያለብን ለህሊናዬ ልናገር ነው የመጣሁት። ገባ ሰለሞን ወንድሜ እኔ ፈጽሞ ባባይ ስንት ነገር ስለ ጎጃም ሲናገር የኖረ ሰው ነው አይደል እንዴ? እኔ ጎጃምን ትጠላለህ ብዬ በእርግጥ አላልኩትም። እሱን እኮ ነው አይባልም ነው የምለው። በቃ ማንም ሰው የሆነ ነገር ትላለህ። እኔ ጎንደርንም ጠልቼ ማንነቴንም ልጠላ አልችልም። ሰለሞን ይሄንን ስላለ ጎንደርን ትጠላለሽ ብሎ የሚያስብ ሰው ካለ ለኔ ምንም እንትን ግን እኔ ጎንደርን ልጠላ ማንነቴን ልጠላ አልችልም። አማራነት እኮ ጎንደር የቦታ ስም ነው። ጎጃም ሸዋም ቤት አማራ ፖለቲካው ክፉ ስለሆነ የመጣንበት መንገድ አደገኛ ስለሆነ አፍ አውጥተን እንድንናገር ያስገደዱን ነገሮች ስላሉ ያንን ስንናገር ጎንደር ጠልነሽ ብሎ በራሳቸው የፈረጁ ሰዎች አሉ። ከዛ መሀል ደግሞ ሰለሞን ነው። ይሄንን እዚህ ቦታ ላይ እኔ አስገድጆና አቀይር አትቀይር ብዬ ልከራከር አልችልም። እኔ ግን ጎንደር የኔ መልስ ሙቼ ነው የምወዳት። እኔ መልሱ እሱ ነው። አለቀ እኮ መልሱ እሱ ነው እኮ በቃ አለቀ። ሌላውን ክርክር እዚህ ጋር ክርክር ልንገባ አይደለም የመጣሁበት። ዋና ጎጃም ወገኔ ነው። ቤተልሔም ከማንም ትርኪ ምርኪ ልጥፍ ጋር ላወዳድርሽ አይችልም። በቃ የኔና አንቺ ጉዳይ በሌላ ጉዳይ ይፈታል ማለት ነው። ጊዜ እንግዲህ ሊፈታውም ሊፈታውም ይችላል። እዛ በተረፈ ባለው ጉዳይ ግን እኔ ከጎንሽ ነኝ። አለቀ። ያው በጎን ግን ያንኛው ጠባያችን እንዳለ ነው። እሺ አንድ በዚህኛው ሰሌና ቤት አንድ ነገር ልናገር። አንድ ነገር ስጡኝ፣ አንድ እድል ስጡኝ። ታርቃቸዋል። ሌላ ጊዜ አትደጋገሙ። ይህ ነገር ታርቃቸዋል። ከእንግዲህ በኋላ አንዱን መዝለፍ የለም። ሪስፔክት አድርገን ኢንዲቪጁዋሊ ተከባብረን መስራት መቻል አለብን። that the only you have option success ሆነን ልናሸንፍ የምንችለው ተቻችለን መሄድ ነው። መቻቻል ካላሳየን እኛ ማሸነፍ አንችልም። ሌላ ትግሉ እኛ እርስ በርሳችን ካልተተካከለ፣ እኛ በርሳችን ካልተዋደነ፣ እኛ እየሞትነ እየታረነ እየተገደልነ ታሪካችን እየተፋቀ ያለን ህዝብ እንደ ህዝብ እርስ በርሳችን ካልተማመንና እርቅ፣ ፍቅር፣ አንድነት ካልፈጠርነ ተጎጂዎች ሁሌ ነው የምንሆነው። አልቃሾች ነው የምንሆነው። ሟቾች ነው የምንሆነው። ስለዚህ ከእንግዲህ በኋላ ሰለሞን አለ እዚህ ያላችሁም ሌሎቹ ወደ ኋላ ተመልሳችሁ ነገሮችን ለማቃጣጠል የምትፈልጉ ሰዎች አቁማችሁ ከእንግዲህ በኋላ ማንም
ሰው መጣላት የለም። ባዴን ኮንክ በባዴንነት ቁም አሳውቀና አማራ ኮንክ ለአማራ ህዝብ ድምጽ ብትሆን ለልጆቻችን ለሚሞቱን ለሚቆስሉን ለሚታረዱት ወገኖቻችን ሁሉ ድምጽ እንሆናለን። ሐረር፣ ወለጋ፣ ናዝሬት፣ ደብረዘይት፣ አዲስ አበባ ያለ ህዝባችን ለማዳን ከሆነ እንደ አማራ ቁመን ስንሰራ ብቻ ነው። ይህ የጎንየሽ የትም ቦታ ያደርሰንም። ጨርሻለሁ። ቤቲ በቃ እኔ ቤቲ ሌላ በተረፈ ምንድነው